በራሴ ለወሰን ሁሉንም ነገር ቶፋ አንድም ቀን እኮ ምንድነው ያደረከው? እንደዚህ አድርጌውና ወሰነ ምንድነው ያደረከው? አንተ ወሰነ እኮ ገመድ ላይ ተንጠለጠልከው እኮ ውሳኔ ገመድ ላይ አንጠልጥለዋል። የሰማኝ ነው። ማንም ስላልነበረ ነው በሰዓቱ ከኔ ጋር ማንም አልነበረም። ለምንድነው በዚህ ልክ አንተ የምትንጫጫው? በቃ እንደዚህ አይነት ነገር አይሆንም። ምንድነው ከሷ ጋር ሌላ ነገር አለች? ቶፋ በቃ እሱን አስረዳለሁ። ብቻ ደውልና አልደውልላት በእምነት ይዘው ሄዳለች። አረ በሚካኤል አታደርገውም። ቶፋ ላይ ይዘው ሄዳለች። ቶፋ ምንድነው? ቆይ ለምንድነው እንዴ? ህይወት ይሄ እኮ የኔ ጉዳይ እኮ ነው ማለት ለምንድነው የሰጣት? መስጠት ስላለብኝ ነው። ፖሊስ ጣቢያ ሄዳ እንድትሰጠው ብዬ ሰጠዋት። ጭራሽ ምን ፖስት ታደርገዋለች? ቪዲዮውን ሌላውን ተው፣ ፖስት ታደርገዋለች። እቺ ልጅ ህይወቷ ይመሰቃቀላል ነው የምልህ። ቶፋ ፖስት ታድርገው እንደው እንድታደርገው ነው የምፈልገው። እሷ ካላደረገችው ነው ያደርገዋል። ለምንድነው የምታደርገው? ለምንድነው ማላደርገው? ማን ነው ዳኛ ያደረገሽ? ለምንድነው ለኔ የምትቆሚ? መሆን ስላለበት አይደለም፣ መሆን የለበትም። ይሄ ነገር የኔ ጉዳይ ነው። እኔ ነኝ ማድረግ ያለብኝ። መወሰን ካለብኝ እኔ ነኝ መወሰን ያለብኝ። የራሴ ህይወት ነው። ክሱን ማንሳት ካለብኝ እኔ ነግሬያት እሷ ራሷ ሄዳ ታነሷለች። ከዛ ሁሉ ነገር የሚመስልህ ያንተ ህይወት ብቻ ነው። እንደዛ ነው የሚመስልህ። እና ምንድነው ይፈጠር የምትለው? ማድረግ ያለበት በቃ ፖሊስ ጣቢያ ነው የምትሰጣት። በቃ መደረግ አለበት። ልጅቷ ላደረገችው ነገር ዋጋውን መክፈል አለባት። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆይታችኋል? ዛሬም ተመልሼ መጥቻለሁ። እንግዲህ ቤተሰቦች በጣም አድርጌ አመሰግናለሁ። እጅግ በጣም አመሰግናችኋለሁ ሁላችሁንም። ያው የሆነ ሳትሰላችሁ ላመናችሁ ማለት ነው እና እጅግ በጣም አድርጌ በጣም አመሰግናለሁ። ማርያምን በጣም እኔ እድለኛ ነኝ እናንተን በማግኘቴና ብዙ ነገር እያሳለፍን ብዙ ነገር እያደረግን እዚህ ደርሰናል። ዛሬ እንግዲህ እጅግ በጣም ማከብረው እጅግ በጣም ወደው ወንድሜ ቶፋ አንድ የምስራች ነግሮኝ ነው እኔም ለእናንተ ልነግራችሁ ላደርስ እዚህ የመጣሁት። እንግዲህ ቶፋ ጋር መጥቻለሁ። ትንሽ ረፈድ ብሏል። መጥቻለሁ እሱ ጋር እና ውስጥ ከመግባቴ በፊት ቢያንስ እናንተ ጋር እዚህ ጋር እናንተ ላውራችሁ ብዬ ነው የመጣሁትና እሱ ጋር ውስጥ ልገባ ነበር። መጀመሪያ ግን ለእናንተ እቺን ቪዲዮ ልቅረጽ ብዬ ነው። እንግዲህ በዚህ ሰዓት የሚያስደስት ነገር አንዳች ነገር ገጥሞኛል። ያው ብዙ ጊዜ ሀዘን ነበር፣ ዛሬ ላይ ደስታ ነው የገጠመን። እናመሰግናለን። ከጎኔ ለነበራችሁ በጣም አመሰግናለሁ። ሳትሰላችሁ ስትሰሙኝ የነበራችሁ፣ ሳትሰላችሁ ቪዲዮን ስታዩ የነበራችሁ፣ የኔ መጥፋት ሲያስጨንቃችሁ የነበራችሁ ሁላችሁም ፈጣሪ ያክብርልኝ። ፈጣሪ ውለታችሁን ይክፈል። ባመናችሁ ልክ ፈጣሪ ይታመናችሁ። በቃ እኔ ምንም አልልም። ከኔ ምንም አታገኙ። እንደ ወንድማችሁ አይታችሁ ፍቅራችሁን ለለገሳችሁ፣ ምክራችሁን ላካፈላችሁ፣ በኮሜንት ሁላችሁ ላበረታታችሁ እንዳለ ፈጣሪ ያክብርልኝ። ዛሬ እንግዲህ ቶፋ ጋር መጥቻለሁ። ቶፋ የነገረኝ ምስራች ያው ብዙዎቻችሁ የምትጠብቁት ነገር ነው። ሚሞሪው ፎርማት ተደርጎ ነበር፣ ባክአፕ ማድረግ ተችሎ ተመልሷል እና እሱ ነገር ማለት የሆነ እንበይን ተቆጣጣሪ እየተናገርኳቸው እዚህ ጋር ምን ያህል ደስተኛ እንደሆንኩ ከኔ በላይ ማንም ሊረዳኝ አይችልም። እኔና ፈጣሪ እናውቃለን ምን ያህል ደስተኛ እንደሆንኩ። በቃ ማለት ከደስታዬ ብዛት ወንድነቴን የሚፈታተነኝ የሆነ ለቅሶ አለና ማልቀስ እፈልጋለሁ፣ ግን የሆነ ከደስታ ብዛት ማለት ነው። ግን የሆነ ማልቀስም እፈልጋለሁ አልፈልግም፣ እንደዛ አይነት ነገር ላይ ነኝና እንግዲህ እስቲ ምንም አላችሁ በወሬ ያልያዛችሁ ብቻ አመሰግናለሁ። እናንተ ክበሩልኝ። በቃ እናንተን በቃ ሺህ ጊዜ ተፈጥሬ ሺህ ጊዜ ማመስገን ካለብኝ እናንተን ነውና እጅግ በጣም አድርጌ አመሰግናለሁ። እስቲ ቶፋ ጋር እጂ የሚኖረንን ቆይታ ወደ እናንተ ማስተላለፍ ነው የሚሆነው። ምንም አይኖረንም፣ የሚኖረንም ያው እኔ አመሰግናለሁ። የወንድምነት ምስጋናዬ ነው የማቀርበው። ከዛ በተጨማሪ ያለውን ነገር ቪዲዮን እጄ ላይ አስገብቼ መሄድ ነው የምፈልገው። እስከ መጨረሻው ድረስ ተከታተሉኝ። የትም እንዳትሄዱ አብራችሁ። እንደ ዛሬ ደስ ብሎኛል ማለት ቶፋ የምሬን ነው። ብዙ ነገር ገምቻለሁ፣ ግን ይሄ ነገር ተስፋ የቆረጥኩበት ነገር ነበር። ዛሬ በጣም ደስተኛ እድለኛ ነኝ። በጣም ደስተኛ ነኝ። አንተንም በጣም አመሰግናለሁ። ገና ከተን እኮ ነው። ቆይ እሺ፣ እና ችግር የለውም። ቪዲዮ አለ ተመልሷል አይደል? እኮ ከዚህ በላይ ምን የሚያስደስት ነገር አለ? ቆይ ለምን አላገኛትም? አሁን እኮ ይወረድ አላገኘኋትም ማለት ተደዋውለን ነበር። ለምን አላገኘኋትም?
አታነሳም ስልክ ደውዬላት ነበር ግን እና ብቻ እሱን ተው እሷን እናገኛታለን። ግን ቶፋ የምር በጣም እጅግ በጣም አድርጌ አመሰግናለሁ። በጣም በጣም ይህን ስሜት በምንም ልገልጹ አልችልም። በጣም ደስተኛ ነኝ ለመናገር እኔ የራሴ የምር በጣም ቆይ ለምን ለደቂቃ እንኳን መጠራጠር አልነበረብኝም። በምንም አይነት ሁኔታ ያሰር ብትሆን ለምን ይገባ ነበር። አሪፍ ጓደኛ ነው ቶፋ። እንደዚህ አይነት ነገር ባናወራ ደስ ይለኛል። በቃ አንዴ እኔም በአንተ ቦታ ብሆን የማደርገውን ነገር ነው ያደረገው። ቶፋ እሱን ተው። ሰው ነን። የሆነ ጊዜ በቃ የሚያሳስተን ነገር ሊመጣ ይችላል። ማሰብህ በራሱ የሆነ አለ አይደለም ቶፋ። በቃ ማናችሁም እንዲደብራችሁ አልፈልግም። በበኩሌ እኔ እሱን ነገር አልፈልግም። ብቻ ዋናው ሀቅ የሚወጣቱ ነው። ሌላ ነገር ተው። በምንም ምን አለ የዚህ መረጃ ነው ምንም ኤአይ እንደማይመስል የትኛውም አይነ ስውር እንኳን መለየት የሚችለው ነገር ምንም አንተን ስጋት ስር የሚከት ነገር ሳይሆን ለምን በዚህ ልክ አንተ ማለት የዚህን ያህል አንተን ፈልቆ ነገር ደግሞ አይደለም ቢሉ የዚህን ያህል ስሟን የሚያጠለሽ ምናምን ነገር ከዚህ ቀደም በጣም ብዙ ሰዎችን ሚዲያ ላይ አጋልጠህ ታውቃለህ። ለምን ለዚህ ልጅ እንደተቆረቆርክ ለምን እንዳዘንክ በዚህ ልክ እየገፋች አንተ ስትጎተታት እንደነበረ ምንም ይገባኝ ነው። አንድ ቀን ይገባል። አንድ ቀን እውነቱ ወጣ ግን ይገባል። ችግር የለም። እውነቱ ወጣ እኮ ይኸው አልገባኝም። እንቆቅልሽ ሆነብኝ። ቪዲዮን ሳየው ባሰብኝ ማለት ወዛገብ ባሰ። ቶፋ ይገባሃል አልኩ ማለት እኔ አሁን ላይ እንዲህ ላስረዳህ አልችልም። አሁን ላይ የምፈልገው ነገር ቢኖር ከኔ የምትደበቀው ነገር አለ የለም። ከኔ እኮ የደበቀው ነገር እኮ ነው ሁሉ ነገር ስር እኮ የከተተኝ እኮ አይደል ቶፋ። አሁን ላይ ምንም የምደብቅ ነገር የለም። ግን ብቻ ዛሬ በጣም ደስተኛ ነኝ። በጣም ደስ ብሎኛል። በጣም ደስተኛ ነኝ። በቃ እሱን ብቻ ነው ፈልገው። ካንተ በላይ አይ ቲንክ ይመስለኛል ካንተ በላይ ደስተኛ ነኝ። ግን ደግሞ በዛው ልክ ማለት ልባቴ ስር ነው። እኔን ስላላመንከኝ ከሆነ ተው በቃ ቶፋ። እኔ ረስቼዋለሁ። የቀለል ለማድረግ አይደለም። አንተ ዝም ብለህ ቀለል አድርገህ ምናምን ልታልፈው ትችላለህ። ግን ቶፋ በቃ እኔ እናንተ ወንድማማቾች ነን። በቃ ተው በቃ እኔም በአንተ ቦታ ነገርኩህ እኮ እኔም በአንተ ቦታ ብሆን የማደርገውን ነገር ዝም ብለህ በቃ እኔ እንዳይከፋኝ እንዳይደብረኝ ተረዳኝ። አይደለም በቃ ተው እሱን ሁሉንም ነገር እንርሳ ውስጥ እንተወውና በቃ ሁሉንም ነገር ትተነው እስኪ ግን ይቅርታና እንዴት ነበረ ፊልም ጎይመር ማወቅ ፈልጋለሁ። በቃ ከደበረኝ አይቀር በደንብ እንዲደብረኝ ይፈልጋል። እንዴት ነበር ሲሰማኝ ነበር በተለይ በኔ ያኔ ቤት ምናምን ሳታደርግ ቀርተህ ምናምን እኔ እንደ ወንጀለኛ ሳፈላልግ በጣም በራሴ በጣም ያፈርኩኝ ታውቃለህ። ማለት ስለዛ ጊዜ ባናወራ ደስ ይለኛል። እናወራለን። መጸጸት ካለብኝ ተጸጽቼ በቃ ሙሉ ለሙሉ ጥርት ብሎ እንዲወጣልኝ ነው ማለት ቶፋ በቃ ሁሉንም እርሳው። ስለዛ ጊዜ እኔ ማስታወስ አልፈልግም። በፍጹም በህይወቴ እንደዚህ ደብሮኝ የሚያውቅ አይመስለኝም። በቃ እኔ እንድትደበቅ ደግሞ ጊዜ ተደብሬ ምናምን አውቃለሁ፣ ግን ላይክ ይደብራል። የኔ የምትለው ሰው ሳያምነ ሲቀር ምናምን እና በጣም እርግጠኛ የሆንክበት ሰው ሲጠራጠር ምናምን ነገር ፊሊንጉ በጣም ከባድ ነው። በጣም አንደርስታንድ አደርጋለሁ፣ ግን እያንዳንዱን ሞሜንት የተደበርክባትን እያንዳንዷን ሞሜንት መስማትና ማወቅ እፈልጋለሁ በደንብ ማለት እንድታውቅልኝ የምፈልገው ነገር እኔ በማናችሁም ቂማል ይዘው ቂም ለማትይዝ ስለማውቅ እኮ ነው የሚደብረኝ ነው ነበር። ቂምማ ብትይዝና ብትቆጣኝ ብትሰድበኝና የሆነ ነገር ቢወጣልህ እኮ ደስ ይለኝ ነበር። እኔ ራሴ ይወጣልኝ ነበር፣ ግን ዝም ነው የምትለው። ላይክ እንደዛ ሆኜ ኧረ ብስም አይ ቶፋ ማለት እንደዚህ እንድታስብ እጄን ሁሉ ሰነዘርኩበት እኮ የሆነ በቃ ቶፋ አናውራ እስኪ በቃ እኔ በወንድምና በእኔና በአንተ መሀል እኮ ወንድማማችነት አለ። በሁለት ወንድማማቾች መሀል ደግሞ ምንም ነገር ይፈጠራል አይደለም። ሌላ ሰው ይቅርና እግርና እግር የሚጋጫል አይደለም የሚባለው። በቃ እነርሳው የሆነ አለማመንህ እኮ ፈልገህ እኮ የሆነ በቃ እንትን ያልከው ነገር አለ። ሳትፈልግ ነው በቃ ግዴታ እንዳታምነኝ ያደረጉ ነገሮች በጣም ኖርማል ሰው ቢታይ ልክ ነኝ። እኔ ላንተ ኖርማል ነው ከወንድምም በላይ ነኝ። ስለዚህ እያንዳንዱ ስሜቶች ሊገቡኝ ይገባ ነበር። ሲከፋ ሊከፋኝ ይገባ ነበር ምናምን ነገር
ሰው የኔ የምትለው ሰው ሁሉ ሲጠራጠር ምናምን ላምንህ ይገባ ነበር። እና ይሆነ ግን አንድ እንድታውቅ የምፈልገው ነገር እኔ የተሰማኝ ጸጸት ከሱ ያልተናነሰ በምን ተሰምቷታል። በጣም ነው የከፋት። የምር ሆድ ብሷት ነበር አሁን ስታወራኝ ነበረው እና ብትገናኙ ደስ ይለኝ ነበር። እንደው እንድታገኝህ ነበረ እዛ ታች ጋር የጠበቀች ነው ነበር ያልኳት። በአጋጣሚ አልተገናኘንም ወይስ ኔትወርክ እዚህ በጣም ነው የሚያስቸግረው? ኔትወርክ አስቸግሮ እኔ የእያንዳንዳችሁ እንትን ሳልረዳው ቀርቻ አይደለም ማለት በምንም ለእኔ ካላት ፍቅር የተነሳ ይመስለኛል ያኔ እንደዛ ያደረገችው እና ከኋላ ለዛ ባኪን ስታደርጋት ሳይ ማለት እኔ ተጠራጥሬያት ነገራችን ላይ በጣም ተቆጥቻታለሁ። በዚህ ጉዳይ ማድረግ አልነበረብሽም። ምክንያቱም ማወቅ አለባት የሆነ እሷ ስራዋ አይደለም እንደዚህ አይነት ነገር። ስንት ጠላት ነው የምታፈራው። እንኳን ለእሷ ይቅርና ለእኛ ራሱ የተረፉ በጣም ብዙ ላይፋችንን ምስቅልቅል እያደረጉብን ያሉ ሰዎች አሉ። እንደዚህ አይነት ሁኔታ ውስጥ እንድትገባ ታድርጋት። ይሁን አሁንም ታፋኒ ፈልግ እኮ አይደለም ገብቶኛል። እሷ የገባችበትን መንገድ ነው መግባት በቃ ባርኪን አግታ ቀጥቅጣ አውሪ ምናምን እንደዚህ አይነት ነገር ከሷ መኖር የለበትም። እኔ በምችለው በአቅሜ ተናግሬያታለሁ። አንተም ግን ልትነግራት ይገባል። ገብቷል? እንደዚህ አይነት ነገር ውስጥ በእርግጥ ስሜታዊ ታደርጋለች ባርኪ። በጣም ስሜት የምትፈታተው እኔ በጣም ብዙ ጊዜ አጩላት ብሎኛል። በጣም ራሴን እየተቆጣጠርኩት ምናምን የቆየሁት ነው። ባርኪን አለመምታት ነው ከባድ። ሰውን እኮ መምታት ነው ከባድ፣ እሷን አለመምታት ነው ከባድ። በቃ የሆነ እንድትመታት በጣም ታስጨንቃለች ነገር ነው። እና ብቻ ዞሮ ማለት ልክ አይደለችም። ግን እኔ ምን አየሁ መሰለህ ቶፋ በዛ ማለት ደስ ሳይሆን እሷ እንድትጎዳ አልፈልግም። ባርኪ ማለት የሆነ የማውቀው የሆነ ልብ የሚያውቀው የሆነ ነገር አላት። ብቻ በምንም እንደዛ ስታደርጊ ምን እንደተሰማኝ ታውቃለህ? ሁላችንም የሆነ በቃል እንደምንናገረው ሳይሆን ልባችን የሆነ ሁላችንም የተለያየ ነው የሚመስለኝ። እኔ እዛ ላይ እየኮነንኳት እየወቀስኳት፣ እሷ ግን አስባል እሷ ራሷን እንደ ወንጀለኛ አስጠርታ እንደ ክፉ ሰው እዚህ እየታሰበች ለእኔ ደፋ ቀና ስትል ነበር። ማለት እኔ እንዴት ቶፋ ነገር በእኔ ላይ መድረግ በጣም ነው የሚሸጥ አሰብኩት ነው እኔ ሳልኩት በእሷ ቦታ ላይ እንደዚህ አይነት ሁኔታ ላይ የኔ የምለው ሰው ፍቅረኛዬ በእንደዚህ አይነት ሁኔታ ሲገኝ ማለት ማንኛውም ተራ ሰው ማንኛውም በቃላ ተራምቢ ማንኛውም ሰው ማለት ነው በስትክክል ረጋ ብሎ ማገናዘብ የሚችል ሰው ሊሰማ የሚችለው አይነት ስሜት ነው። ከተለፈን እዚህ እሱም ላይ አሁን አልፈርድም ነው ገባ። እዚህ ቀደም እንዴት የኔ የምትይው ፍቅረኛሽ እንዴት ነው ነገር ያልኳት ነበር ማለት አሁን የምር ነው የምልህ። በጣም ተደስቻለሁ በዚህ ነገር አልዋሽም። እሷ በመታገቷ አይደለም በምኒ እሷን በማገቷ ብቻ እንጂ ሌላ ሰው ቢሆን በጣም ከሚደበሩ ሰዎች መሀል አንደኛው ነኝ። ግን በምኒ በመሆኗ ያን ነገር እንዴት አሰበችው? እርግጥ ነው ሌላ ሰው አግዟታል። ያን ነገር ለምን አደረገችው? እርግጥ ይታወቃል ስለምታፈቅረኝ። ይሄን ነገር መከዳትም አለ ብቻ እኔም ጋር አለ። በዛ ነገር ውስጥ በዛ ነገር መሀል ላይ ራሱ ያው ብዙ ጊዜ ስናገር ሰምታል። እኔ ላንቺ ስላደረገችልሽ ነገር ብዬ እከራከርላታለሁ ብዬ ነበር። ገብቷል? የኔና የሷን ያ ጣፋጩን ጊዜያት ብረሳ ባርኪም እስር ቤት ነበረች። ገና ድሮ ነበር እንትን ግን በእያንዳንዷ ስድቦች መሀል ለእሷ ፍቅር ነበረኝ። ገብቷል? እና ኒዌስ የሆነ አሁን ሁሉም ነገር ተስተካክሏል። እኔም ቪዲዮውን አየሁት በጣም 3-4 ምናምን ደጋግሜ ነው ያየሁት። ለምን እንደሆነ ታውቃለህ? በጣም ምንድን ነው አልገባህ አለኝ ነገር ነው ማለት ቪዲዮ ቢለቀቅ የዛን ያህል የባርኪ ህይወት የሚበላሸው ነገር ነው ብዙ አልታየኝም። ሲቀጥል ደግሞ ማለት ነው እንደዚህ ካደረገች ልጅ ጋር ይሆናል ጨዋ ለመሆን መሞከር ከባድ ነው።
እኔ ቦን ማላደርገው ነገር ስታደርጊ ነበር። አሁን ምን አልኩ መሰለህ? አሁን ምን አልኩ መሰለህ? ካዳምጥ ማለት ሁላችንም እንደምናወራው ምናምን አይደለም። በውስጣችን ማንም አያውቅም ብዬ ነበርና አይታወቅም። ተፋ ለፍቅር የምታደርገው ነገር ሊሆን ይችላል። እሱም ብቻ አይደለም። እስቲ ለኔ የተጨነቅልኝ እንደዛ ነው ተፋ እንደዛ ነው የሚመስለው። የምር እኔን ወዳ ነው እንደዛ እያደረገች ያለችው በዚህ ልክ ምናምን ነገር ማለት እንዴት? እስቲ ማለት ምንም እኮ ስሜት የማይሰጥ ነገር እኮ ነው የምትለኝ። ላይክ እኔን ስለወደደችኝ ብቻ አንተን መጉዳት አለባት? አንድ ቀን ይገባል ማለት። ቆይ አንተ የምታውቀው ነገር ነው ያልገባኝ ነገር አለ? የለም። እሺ ለምን በስተክል አታወራኝ እኮ? በቃ የሆነ ነገር ደብቀኛል። አልደበኩም። ንገረኝ። በቃ አልደበኩም ማለት ንገረኝ። የሆነ ደስተኛ ከሚውል አሁን ላይ በጣም የጸጸት ስሜት እየተሰማኝ ነው። አንተን በድያለሁ ብዬ ማለት ነው። ግን እንደዚህ መደባበቅ ውስጥ ምናምን የምንገባ ከሆነ የምር ይቀየማል። የሆነ ነገር እርግጠኛ ነኝ ደብቀኛል። በቃ ደስ ስላለኝ ማውራውን ላይ ያወቅኩ አይደለም። በቃ በደንብ ጠንቅቀህ ታውቃለህ የምታወራውን። የሆነ ንገረኝ። ምንድን ነው ቶፋ? በጣም ንገረኝ። በጣም ምንድን ነው ለበምን ያደረገችላት ውለታ አለ። እሱን ደጋግመህ ነግረኛል። እሱ ሚስጥር አይደለም። እሱ ሚስጥር አይደለም። ይሁን ልትወድህ ትችላለች ቶፋ። ይሄን ነገር እኮ እኔ ልናገር አይገባም በይመስለኛል። ሚስጥር የለም። ሌላ የደበከኝ ነገር አለ። ይሁን ዛሬ በጣም በተደጋጋሚ የጠየቁ ነው። የሆነ ቀን ስትነግረኝ ግን ቀየማለሁ። የምር በጣም ቀየማለሁ ቶፋ። ምንድነው የምነግርህ? በእኔና በአንተ መሀል ምንም ሚስጥር ሊኖር አይገባም። ምንም ሚስጥር የለም ቶፋ። ነገር እኮ ቀደም ብለህ ነግረኝ ቢሆን ኖሮ የሁሉ ውጥንቅጥ ውስጥ አንገባም ነበር እንዴ። ዛሬ ነገር ታሰራለህ እያልን እኮ እኛ ስንጨነቅ ነበረ። በእምነት ጨምሮ ነው። ገብቶኛል። አሁን ስለዛች ልጅ የሆነ ነገር ተናግሬ አሁን ላይ ነው የምልህ። ያኔ እንደዛ እኔን ከሳኝ፣ አይ ፍርድ ቤት ይሄ ሳይሆን ይሄ ነው ትክክለኛ ማስረጃው ብዬ ወስጄ ባሳይ እቺ ልጅ ስም በማጥፋት ወንጀል እኔ ባልከሳቱላ መግባቱ አይቀር። አሁንስ መሽከረለታል። የኛውን እኮ አሳይተን እኮ ነው አንተ ለምን ታሳያታለህ? በቃ እሷ ራሷን ለእሷ ይሄን ደጋግመን ሁላችንም ባለንበት እናሳያለን። ክሷን ማንሳት ነው በቃ። ይቅርታ ትላለች፣ ያልቃል። አረ የምርህን ነው? ቀልድህ በጣም ነው የማይጠገበው ታውቃለህ ቶፋ። እንዲህ ብሎ ነገር የለም። እየቀለድኩ አይደለም ቶፋ፣ ይሄ ሀቅ ነው በቃ። ከዚህ ውጭ ህይወቴ ነው፣ ይሄ የኔ ህይወት ነው። ማንም ሊወስን አይገባም። የራሴ ህይወት እስከሆነ ድረስ ራሴ ነኝ መወሰን ያለብኝ። ልጅቷን ቪዲዮን እናሳያታለን። ካመነስ በኋላ በፊት አሳይታት ምን የፈጠርከው ነገር አለ? ያኔ ብቻዬን ነበርኩ። አሁን አንተም እስካመንከኝ ድረስ በሚም እስካመነችኝ ድረስ ሌላም እነ ሶፊም ናኑም እስካመኑኝ ድረስ ይሄን ቪዲዮ ከፍተን እናሳያለን። በቃ አለቀ። መቼም ነው እንደዛ ማለት አንተ ስለፈለክ ብቻ እናንተ ስለፈለጋችሁ እኮ አይደለም። ይሄ አይመለከተኝም። አንተ አይደለም ይሄን ቪዲዮ ያመጣው። ምን ያህል እንቅልፍ እንዳጣሁበት እኔ ነኝ የማውቀው ቶፋ። እኔ ህይወቴን ላጣው ነበር። ምን አገባኝ ስለአንተ ህይወት? በቃ እዚህ ጋር የአንተ ህይወት መጥፋቱ ብቻ ነው የሚታየው። እዚህ ጋር እኛ ስንት እንቅልፍ ይኸው ዛሬ ስቲል ዛሬ እንኳን ከማታ ጀምሮ ቪዲዮን እያየሁት እስካሁን እንቅልፍ አልተኛም። ይኸው ለዛ ነው መቆም ያቃተኝ። አመሰግናለሁ ቶፋ። አውቃለሁ፣ ጠንቅቄ ነው የማውቀው። በጣም በቃ ያንተ ብቻ አይደለም ይሁንና ያንተ ብቻ አይደለም ይሄ ነገር። ሁሉም በአንተ ህይወት ላይ ይጨነቃል፣ በአንተ ህይወት ላይ ያዝናል እኮ ተረዳው። ግን ይሄ ነገር ትክክለኛ እንትን አይደለም። በቃ መሄድ ካለብን እኔ በምለው መንገድ ነው የምንሄደው። በፍጹም ሲጀምር ደግሞ አሁን እድሉም የለንም። እንደዛ እንሂድ እንኳን ብንል ራሱ ሄድ አንቺ ወዴት ነው ማን ቶፋ? በቃ እንደዚህ አይነት ነገር ተው በቃ። እሺ ሚሞሪውን ስጠኝ፣ እኔ ልሂድ በቃ። አለ ያልከውን ግልባጩን ድሌት አድርገው፣ እኔ ሄዳለሁ። በቃ ግልባጩ ፒሲ ላይ አለ እኮ ድሌት አድርግና ሚሞሪውን ስጠኝ በቃ። ቶፋ ለምንድን ነው ዲሌት የሚደረገው? በቃ ያለውን ነገር አንድ ሪከቨር መደረግ የሚችል ነው የሚመስልህ? ስንት ሌሊቶችን እንቅልፍ ፈተናል። ይቀመጥ ቶፋ ይቀመጥ በቃ። እሺ ይቀመጥ። ሚሞሪውን ስጠኝ። እኔም ጋር አንድ አለ፣ አንተም ጋር አንድ አለ። እኔ በቃ አንተ ጋር ምን ሚሞሪ ነው ያለው እኮ አሁን የምትሰጠኝ ነው ቶፋ። የለም እሱ ሚሞሪ በእምነት ይዘው ሄዳለች። ኧረ በሚካኤል አታደርገውም ቶፋ። ላይ ይዘው ሄዳለች ቶፋ። ምንድን ነው ቆይ ለምንድን ነው እንዴ ህይወት? ይሄ እኮ የኔ ጉዳይ እኮ ነው ማለት። ለምንድን ነው የሰጠሃት? መስጠት ስላለብኝ ነው። ፖሊስ ጣቢያ ሄዳ እንድትሰጠው ብዬ ሰጠኋት። ጭራሽ ምን ጭራሽ ምንድን ነው ቆይ? ምን አገባችሁ እናንተ? ምን አገባችሁ እንዴ? ለምንድን ነው እንደዚህ የምታደርገው? ቶፋ በማርያም አትቀልድ። በቃ እኔ አልፈልግም። በቃ ደውላትና ወይ ፕራንክም ከሆነ ቶፋ በዚህ ሰዓት እንደዚህ አይነት ነገር አይደረግም። በቃ እየሰራልኝ አይደለም። ፖሊስ ጣቢያ ነው ይዘው። ኧረ በሚካኤል ቶፋ፣ ለምንድን ነው በዚህ ልክ አንተ የምትንጫጫው? በቃ እንደዚህ አይነት ነገር አይሆንም። ምንድን ነው ከእሷ ጋር ሌላ ነገር አለች? ቶፋ በቃ እሱን አስረዳለሁ። ብቻ ደውልና። አልደውልላትም
ይሰራልኝ አይደል? እኔ እደውልላታለሁ። ደውልና ታታ ትመለሳለች። ከዛ ፖሊስ ጣቢያ ምናምን እንሄድ አልፈልግም ምናምን ነገር ስላልካት እሺ ብላ ልትመለስልኝ ችግር የለውም። አይ ምንድነው? ምን አውርታችሁ ነው? ቶፋ ምን አውርታችሁ ነው? በማርያም በቃ ሚሞሪውን ሰጣት። ከየውና ጋር ሄዳችሁ ፖሊስ ጣቢያ ያስገቡት ነበር ያልኳት። በአጋጣሚ ካንተ ጋር ተገናኘችም። አንተ ወደዚህ መጣ፣ ሰው ወደዚህ ሄደች። ቶፋ አታደርግም። በማርያም እንደዚህ ያለ እኔ ፍቃድ ምንም ነገር አታደርግም። ለምንድን ነው አንተን ፍቃድ የምጠይቅህ? ልታሳብደኝ ነው እንዴ? በማርያም እሺ ቶፋ ምንድን ነው? ወይ ንገረኝ። እሺ ጉዳዩ ምንድን ነው? ንገረኝና ይግባኝ። እሺ ይግባኝና እሷ እንደምታስበው አይደለም። በቃ ይሄን ነገር የራሴ ህይወት ነው። ክሱም ማንሳት ካለብኝ እኔ ነግሬያት እሷ ራሷ ሄዳ ታነሷለች። ከዛ ሁሉ ነገር እንደዛ ነው የሚመስልህ? የአንተ ህይወት ብቻ ነው እንደዛ ነው የሚመስልህ? አንተ በዚህ ነገር ላይ ከተጠረጠርክበት ሰዓት ጀምሮ የሁላችንም ጉዳይ ነው። ያንተ ብቻ አይደለም። የኔም የሶፊም ያኗርም የሁላችንም የበእምነትም ጉዳይ ነው። የኪያም ጉዳይ ነው። አሁን እንዳስረዳ የምትፈልግ ከሆነ ልጅቷን አስቁማት። ይሄን ነገር ደግሞ ስልክ እያነሳች አይደለም አልካ። ስለዚህ ለአንተ ካላነሳች ለኔ እንዴት ነው የምታነሳልኝ? ለምን? እሺ ቆይ የራሴ ህይወት እስከሆነ ድረስ ሚሞሪው መጥቷል። ይሆና ና አልከኝ። እሺ እስከመጣ ለምን አትጠብቀኝ? ይሄ አንተ ህይወት አይደለም። ሲጀምር ደግሞ አንተ እንድታገኘ ነው ውረጅና አግኘው ያልኳት። በአጋጣሚ አልተገናኛችሁም። በቃ እና ምን ይፈጠር? በአጋጣሚ አይደለም። እሺ ምንድነው? ሆን ብላ ነው። በቃ አታውቃትም። ቶፋ በቃ አታውቃትም። በቃ እሺ ምን ታደርጋለች ነው? በቃ ፖሊስ ጣቢያ ሄዳ ትሰጣለች። በቃ አለቀ። ምን የተፈጠረ ነገር አለ? እሱ ነው የሚፈጠረው። ትልቁ ነገር እሱ ነው። ፖሊስ ጣቢያ ስትወስድ እቺ ልጅ ትታሰራለች። ቶፋ ስም በማጥፋት ትታሰራለች። ያልሆነ ነገር በማቀነባበር እና እንደዚህ ትዳር በመበጥበጥ ራሱ ላትታሰር ነው። ምን አስፈለገው ይሄ ነገር? አረ እስከ ዛሬ ስትሰራ የነበረው እንደዚህ ነው ነው ወይስ ሌላ ነገር አላችሁ በመሀላችሁ? ካላችሁ ንገረኝ። እሺ ምንድነው ያለው በመሀላችሁ? ምንድነው? እሺ ጭራሽ ጠረጠርከኝ ነው? ኖ አይደለም። እሺ በመሀላችሁ ማለት አንተ እንደምታስበው የፍቅር ምናምን ግንኙነት አይደለም ያልኩት። በመሀላችሁ ግን የሆነ ጉዳይ የሆነ ኢሹ እንዳለ ግን ያስታውቃል። ቶፋ የሆነ እኔ የማላውቀው ነገር የደበቃችሁ ነገር አለ። እንድትታሰር ለምንድን ነው የማትፈልገው? በዚህ ልክ ላይፋችንን እያዘበራረቀችው ከኢንስፔክተሮች ጋር ራሱ ግንኙነት እንዳላት እያወቅ ለሷ በዚህ ልክ አስፈላጊ ነው ቢገባ ለሷ አይደለም እና ለኔ ነው። በቃ ለአንተ አንድ ለአንተ ፍቅር አለ፣ ሁለት ለበምኒ ያላት ጓደኝነትና ከበምኒ ጋር ያሳለፈችው ጊዜ በምኒ አይታታል። ለኔ ብላ የገዛ ጓደኛዋን ለሷ ብዙ ነገር ያደረገችላትን ልጅ እንደዛ አግታት አይታል። ፊቷ ሁላ እስኪበልዝ ድረስ ማለት ነው። ፊቷ እስኪበልዝ ድረስ አስበው። አልበላውም ብላ እስክትማጸና ድረስ ነገር ከኛ አሁን እዚህ ከአንድ ደቂቃ በፊት የነበረው ኑሮ ላስታውሰን ደስ ብሏል። ስለመታቻት እኮ ደስ ብሏል። ኖ ስለመታቻት አይደለም። በቃ ለኔ እንደዛ አይነት ፍቅር እንዳላት ስላወቅ በቃ ደስ ይላል። በቃ ሌላ ነገር አይደለም። ቶፋ እባክህ በቃ ጨርቄን ጥዬ ሳላብድ በፊት እኔ ከዚህ ነገር ገና ምንድነው? እኔ እኮ ያልገባኝ ምንድነው ይፈጠር የምትለው? ቶፋ ማድረግ ያለበት በቃ ፖሊስ ጣቢያ ነው አምሰጣት። በቃ መደረግ አለበት። ልጅቷ ላደረገችው ነገር ዋጋውን መክፈል አለባት። ለምንድነው ፖሊስ ጣቢያ? እሺ ተው፣ ፖሊስ ጣቢያ ትውሰድ። እሺ ፖሊስ ጣቢያ ትንሹ ነው የምልህ ቶፋ። አንዴ ትንሹ ነው ትላለህ፣ አንዴ ትንሹ ነው። ምንድነው? ወይ አንዱን አውራ። ምንድነው? ወይ ንገረኝ፣ ግልጽ አድርገህ ንገረኝ። አሁን እኔ በጣም ቶፋ እኔ እንዴት እንደማስረዳ እሺ የሆነ ግራ የሚያጋባ ነገር እንዳለ ግልጽ ነው። ይኸውና እንኳን እኔ እዚህ አጠገብ ያለው ይቅርና ማለት ነው ማንኛውም ሰው ሲያልፍ ያየ ሰው ራሱ ኮንፊውዝድ እንደሆንክ ያስታውቃል። አዎ ነኝ ቶፋል እኮ ንገረኛ። የልጅቷን ገመና አደባባይ ነው የምታወጣው። ፖስት ታደርገዋለች፣ ቪዲዮን ሌላውን ተው፣ ፖስት ታደርገዋለች። እቺ ልጅ ህይወቷ ይመሰቃቀላል ነው የምልህ ቶፋ። ፖስት ታድርገው እንደው እንድታደርገው ነው የምፈልገው። እሷ ካላደረገችው ነው ያደርገዋል። ለምንድን ነው የምታደርገው? ለምንድን ነው የማላደርገው? እስካሁን ላደረገችው ነገር ዋጋ መክፈል መቻል አለባት። አይደለም? እሺ ምን? ለምንድን ማትረዳኝ? ቆይ የዚህ ልጅ ህይወት ይበላሻል። በውይይት እንደዛ ነው የምታስበው? እስከዛሬ በምትፈታቸው ችግሮች ላይ ምናምን ነገር እንደዛ ብላ አስበላችኋል? ለዚህች ለምን የተለየ ነገር ለምን አሰብክ? እያሰብኩላት አይደለም። አሁን ከቤተሰባችን ከዚህ ነገር ሁላ እንድትወጣ ፈልጋለሁ። ጥርክ ብላ ወደ መጣችበት እንድትሄድ ፈልጋለሁ። ለዛ ደግሞ በቃ ቶፋ ይሄን ነገር በበቀል አይደለም የምንበቀለው ጥሩ በማድረግ ነው መሆን ያለበት ከሆነም መሆን ያለበት ማለት ነው። በቃ ቶፋ በቃ ከዚህ በላይ ማውራትም አልፈልግም፣ መጨቃጨቅም አልፈልግም። እባክህ አሁን አላስቁም፣ ምንም አላደርግም። ደውልና በቃ ከኔ ይልቅ አንተን ትሰማሃለች።
ደውልና ንገራት። እያነሳች አይደለም ስልክ ወይ ቴክስት ጻፍ። በፍጹም አልደውልላትም። ቆይ ምንድነው ፍላጎታችሁ እንዴ? ፍላጎታችን እሷ መከሰስ አለባት። ላደረገችው ነገር ዋጋ መክፈል አለባት። ለምን እስከዛሬ ድረስ አንተን ሳልሰማ ቀርቼ ምን ያህል ውስብስብ ነገር ውስጥ እንደገባኝ እኔ ነኝ እኮ። ለዛ አሁን እኔን ስማኝ እያልኩ አልሰማህም። እስከዛሬ ሰማሁ አይደል? ምን የተለየ ነገር አመጣ? አንተ ዛሬ ነገ እያልክ እኮ ቪዲዮውን እኮ ስትደባብቀው ነው መታ ፎርማት ያስደረገችብህ። በዚህ ልክ እጇ ረጅም የሆነች ልጅ ፋይል ይዘን መተን ፋይሉን ደግሞ ድጋሚ ያለመጥፋቱን በምን እርግጠኛ እንሆናለን? እሱ ጥፋት ሊሆን ይችላል። ይኸውልህ አሁን ይሄ ፋይል ያለው እዚህ ፒሲ ላይ እና ሚሞሪ ላይ ነው። ሚሞሪውን የሆነ ሰው ምናምን ነገር እንደው ከአንተ ጋር አብራ እንድትሄድ ነበር የፈለኩት። ሚሞሪውን ምን ትቀበላት ይሆናል። እኔንም የሆነ ሰዓት ማጅራት ምናምን የሚመታኝ ሰው ምናምን አስፈልጋ ደግሞ ይሄንን ፒሲ እንድትቀበለኝ ነው የምታደርገው። ልጅቷ የለየላት ናት በቃ። ስለዚህ መጠንቀቅ ባለብን ሁሉ እንጠነቀቃለን። እንደ ኢንተርኔት ላይ መቀመጥ አለበት ይሄ ቪዲዮ ነው የምልህ። ለምን እንደዚህ እያደረገች እንዳለ እሱን ፈጣሪ ያውጣው። እሱን የሆነ ቀን ለምን እንደሆነ ስትረጋጋ መጠየቃችን ነግረኛል። በግልጽ እኮ ነግረኛል። ሌላ ነገርከኝ ነገር ካለ ንገረኝ። ከእኔ ጋር በመጣችበት ወቅት ላይ ያልሆነ አይነት አወራር ምናምን ስለነበረ በሰዓቱ ተቀየመች። እሱን ሊሆን ይችላል። እሺና ምናምን በቃ ተው፣ እሱ ነው። እሺ አሁን እሱን እንተው፣ ሌላ ነገር አይደለም አሁን እያወራ ያለው። እየተረዳኸኝ ከሆነ እኔ የማንም ህይወት በእኔ ምክንያት እንዲመሰቃቀል አልፈልግም። ለማንም የጀርባ ቅማል መሆን አልፈልግም። በቃ ተረዳኝ። እንደዛ የምታስብ ከሆነ ተወን በቃ። እስካሁን ድረስ አንተን ትተናል። እናንተ ተውኝ፣ እኔን በቃ ተውኝ። እስቲ ልወስንበት። እኔ ትልቅ ልጅ ነኝ፣ በራሴ ልወስን ሁሉንም ነገር። ቶፋ አንድም ቀን እኮ ወስነህ ምንድነው ያደረከው? እንደዚህ አድርግ ይሆና ወስነህ ምንድነው ያደረከው? አንተ ወስነህ እኮ ገመድ ላይ ተንጠለጠልከው እኮ። ውሳኔ ገመድ ላይ አንጠልጥለዋል። የሰማኝ ነው። ማንም ስላልነበረ ነው በሰዓቱ። ከኔ ጋር ማንም አልነበረም። ቶፋ በቃ አሁንም ማንም አይኖርልኝ እያልክ ነው። ነገ ደግሞ ሄደህ የሆነ የሚጠጣ ነገር ትጠጣለህ። የአይጥ መርዝ ትጠጣለህ። ቶፋ የማንም ህይወት በኔ ምክንያት እንዲመሰቃቀል ማንም ህይወቱ አይመሰቃቀልም። አንተ ዝም እስካልክ ድረስ እቺ ልጅ በፖሊስ ቢሆን ተውት፣ እኛ በእርቅ እንፈታለን እንላለን። አደባባይ ላይ ከወጣ ግን የዚች ልጅ ለዚህ የምር እንደዛ አታደርግም። በእምነት በፍጹም ልታደርጋት ይችላል። ምክንያቱም እኔ ነኝ የማውቃት ቶፋ፣ እኔ ነኝ ስለሷ የማውቀው። በፍጹም እንደዛ ልታደርጋት ቶፋ። እኔ ልንገርህ ገና ይሄን አይደለም የዚህን ዓመት አይደለም ማየት ያለብን። እኔ ከዛሬ 3-4 ዓመት በፊት ምን እንደተደረገ ብትጠይቀኝ አንድ ባንድ ቁጭ አድርጌ እነግርሃለሁ። ጊዜው አይበቃንም ነው የምልህ። ስለሷ ብናገር ችግር የለውም። አንድ ባንድ አድርገህ ልጅቷ እንደምታያት አይደለችም። በጣም እልህኛ ናት። በጣም ማለት ነው። ማናት? በእምነት በጣም እኔ ያው ከዛሬ 3-4 ዓመት በፊት ምን አይነት ሴት እንደነበረች የማውቀው እኔ ነኝ እኮ። ንገረኝ። መንገድ እኮ ነው አይደል? ቀላል ነገር ነው ቶፋ። ለእኔ ምን ያህል ርቀት እንደምትሄድ የማውቀው እኔ ነኝ። ስለዛ በቃ ተረዳኝ። እሺ በለኝ። በቃ ደውልና አስቁማት። ሌላውን ተው። ፖሊስ ጣቢያ ትሂድ፣ ምንም ግድ አይሰጠኝም እያልኩ እኮ ነው። አሁንም ደግሜ ልንገርህ፣ አሁንም ወደ ፖሊስ ጣቢያ ነው። እሱስ እሺ ይሁን፣ እንደው ቢረፍድም ረፈደን በል። ቶፋ ፖስት ታደርገዋለች። ለምን ነው ፖስት የምታደርገው? እኔ አውቃታለሁ። ቶፋ የልጅቷን ገመና አደባባይ ላይ ነው የምትዘረግፈው። ለእኔ ስትል ከስንት ሰው ጋር እንደተጣላች እኔ ነኝ የማውቀው። ለምን ቀና ብለሽ አየሽ ብላ ቶፋ እኔ በቃ እንድናገር አታርጊ። በቃ ማለት ምን አይነት ሴት እንደሆነች አውቃለሁ። እንደዚህ የምታያት እንደሚሻለኝ ለምን እየተረዳችሁኝ እንዳልሆነ አላውቅም። በቃ አንተም ተረድተን እኮ ምን አይነት ነገር ውስጥ እንደገባን እኮ የሚታይ ነገር እኮ ስንቴ እንረዳ። ከዚህ በላይ እንዴት እንደምንረዳ ቶፋ እየተረዳችሁ ነው ተናገር። እዚህ ጋር አንተ እንድንረዳህ መጀመሪያ ልታወራ ይገባል ነው ያለው። ይሄው አውራት እኔ በጣም የቤት ስራ የሆነብኝ ነገር ይሄ ነው። ለምን ታነሳ
ጋስ በዛ ሁለት ስልክ አድርጋት በሁለተኛው ጋር ስልክ ደውልለት ሱስ ቤት ለምንስ እኔ ስመጣ ዮና ሲመጣ ለምን አብራችሁ ትሄዳላችሁ? ቢያንስ እሱ ራሱ ትልቅ ነገር እኮ ነው። ቢያንስ ኧረ ቶፋ በቃ እኔ ለምን እየተረዳኸኝ እንዳልሆነ ነው በቃ በጣም ግራ እየገባኝ ያለው። በቃ ምንድን ነው የፈለገችው? የራሴ ህይወት እኮ ነው። እዚህ ላይ የኔ ህይወት ነው እኮ። እኔ እየነገርኩ ነው። በእኔ ህይወት መወሰን ያለብኝ እኔ ነኝ። ሌላ ሰው ወንጀለኛ ደግሞ ሰዎች ደግሞ ካንተ ጋር ምን ያያዙ? ወንጀለኛ ነች። እኔን በማይሆን በሐሰት ከሳኝ ወንጀለኛ ነች። በሌላ መንገድ ትገናኛለች ካንተ ጋር? በጭራሽ። ታዲያ ምንድን ነው የምትለው? ያንተ ህይወት ጋር ምን አገናኘው? ቶፋ እኔን እኮ ነው የከሰሰች። እኔ ካንተ ህይወት ጋር ምን አያያዘው? ታዲያ አንተን ህይወት እያስተካከልን ነው እንጂ ታዲያ እሷን ህይወት ምን እያደረግነው? ታዲያ የኔን ህይወት በማስተካከል ውስጥ የአንድ ሰው ህይወት እያበላሽ። የማንን? የልጅቷን። እና ልጅቷ ይበላሻ ሲፈልግ ምን አንተ ለምንድን ነው በዚህ ልክ የምትጨነቅላት? ለምንድን ነው የምትጨነቅላት በዚህ ልክ? በቃ ያንተን ህይወት ስታመሰቃቅል አልነበረ እንዴ? ምን ይፈጠር ነው የምትለው? አለማወቅ ነው። በቃ ካለማወቅ የመነጨ ነው። በቃ ካለማወቅም ከሆነ ጓደኛዋ ናት፣ እንደፈለገች ማድረግ ትችላለች፣ አብሮ አደጓ ናት ምናምን ነገር። መጨነቅም ካለባት እሷ ትጨነቅላት። አንተ ማን ስለሆንክ ነው በዚህ ልክ የምትጨነቅላት? ለበምን ብዙ ነገር አድርጋለች። የፈለገውን ነገር ታድርግ። እሷን የምትረሳ ሰው ነች። እሷ ካደረገችላት ራሷ ትወቀው። ለኔ ትረሳለች። ለኔ ስትል ትረሳል። መርሳቱ አይቀርም ቶፋ። በኔ ጉዳይ ከሆነ ትረሳለች። ማይነሳ ነገር ነው። አትሊስት ዝም ብዬ ልረዳህ ብዬ ነው። ዝም ብዬ ቶፋ በቃ ለምንድን ነው? እሺ ለምንድን ነው? ቆይ ለምን ቆይ ለምን አትረዳኝ? በቃ ተረዳሁ እኮ ቼክ አደርጋለሁ። ይደወልላታል። ተደወልላት አላነሳችም። አታነሳም። ለምን ታነሳለች? ታውቀዋለች። እዛ አሁን ቀጥታ ፖሊስ ጣቢያ አሁን ማለት የፈለገችውን ነገር ብታደርግ ራሱ ልክ ነው ለኔ አይደለም ቶፋ። በስሜታዊነት ፋይሉን ብትሰጥም ሚዲያ ላይ ብትለቀውም ላደረገችው ለብልግናዋ ነው። በስሜታዊነት ለብልግናዋ ነው እያደረገች ያለችው። በስሜታዊነት ተነሳስታ ቶፋ የምታደርገው ነገር ዋጋ ያስከፍላል። የኔ ስልክ የት ነው ያለው? እዛ ለምንድን ነው ቆይ ማለት ለምንድን ነው የማትረዳኝ? እኔ እኮ መበሳጨት አለብኝ እንዴ? እዚህ ወደ ቤት ተበሳጨት። አንተ ለምን እሺ ብዬ ልበድ? ለምንድን ነው እሷ ስለምንድን ነው የማትረዳኝ? አንተ ስለምንድን ነው የማትረዳኝ? ተረድተህ እኮ ገመር ላይ ተንጠልጥለህ ያገኘኸው እሱ ነው ማለት እሱ ማውራት አስፈላጊ ነው። ስለምንድን ነው ታዲያ እያወራህ ነው? ሲጀመር እኔ አሰልፍኝ ማለት ለምን በዚህ ልክ እየተጨነቀላት እንደሆነ ባይገባኝም አልገባኝም። በቃ ማለት ወንጀለኛ ነች። ፋይናሊ በቃ እቺ ወንጀለኛ ነች እና ደግሞ ትገሰጽ ምናምን ነገር ይገባታል። እስካሁን የት ብዬ ልፈልጋት? የት ብዬ ልፈልጋት? ቆይ ሄሎ ሶላት እሺ አሁን እኔ ምንድን ነው ጭንቅላቴን በቃ ቢዚ አታድርገው በእናትህ። ልታስጨንቀኝ። ሄሎ በምኒ እንዴት ነሽ? ስልክ ለምን አታነሺም በምኒ? ለምን በምኒ በቃ እኔ መጥቼ እቀበልሻለሁ። በቃ የት መሄድ አይጠበቅብሽ። የት ነሽ በምኒ? የት ነሽ? እሺ መጣሁ በቃ። ምን ማለት ነው? የሆነ የትም አትመጣም ምናምን አንቺ እኮ ቆይ አንተ ጉዳዩ የራሴ ነው እኮ የማነሽና ነው ቅጣት የምትሰጪው? በምኒ ቅድም ምንድን ነው ያወራነው? በምኒ ቅድም እንደዚህ ነው ያወራነው?
ራስሽን እንደዚህ አይነት አደጋ ውስጥ አትክተሽ። አንቺ ምንድን ማነሽ? አንቺ ማን አዳኝ ያደረገሽ? ለምንድን ነው ለኔ የምትቆሚው? መሆን ስላለበት አይደለም፣ መሆን የለበትም። ይሄ ነገር የኔ ጉዳይ ነው። እኔ ነኝ ማድረግ ያለብኝ። መወሰን ካለብኝ እኔ ነኝ መወሰን ያለብኝ። አንቺ በምኒ ተጎድቻለሁ። ለአንቺ ጉዳት ታዲያ የሌላ ሰው ህይወት መመሰቃቀል አለበት? ቶፋ እየሰማት ነው። ይኸውልሽ አንዴ አጥፍታለች እሷ። ቶፋ አውቃ ነው የዘጋችው። ምንም ሌላ ነገር አይደለም። በቃ ሌላ ነገር አይደለም። አውቃ ነው የዘጋችው። ምንም አይደለም። ዝም ብለሽ ሞታለ እንደ አንድ ደቂቃ ዝም ብለሽ ቶፋ በቃ ምንም አሁን እንሂድ። እኔ ቀጥታ ቤቷ ነው የምሄድ። ይኸውልህ አሁንም እኮ ይኸውልህ እሷ እንደምትመጣባት ታውቃለች አይደለ? ቤቷ ቁጭ ብላ የምትጠብቀን የሚመስል። እሺ የትም ሂጅ እፈልጋታለሁ እንጂ የሰው ህይወት እያመሰቃቀለች ቁጭ አልልም። ነገ በሷ እሺ ንገረኝ። እሺ ቆየውና በዚህ ልክ የሚያንገበግብህ ምንድን ነው? አልገባኝም ምንም። እንዴ ሚዲያ ላይ የምትሰራ ሰውን አውቃለሁ በጣም ከዚህ በፊት በጣም ብዙ ሴቶች ለሴት አስበህ ነው እንዳለ ሴትም ህፃንም እናትም ሳይቀር ወንጀለኛ ከነበሩ ለህግም ለሚዲያም ስታጋልጥ የነበርክ ሰው ነህ። ምንም የተለየ ነገር አላየሁም። አሁን በዚህ ልክ ለምንድን ነው የምትንገበገበው? ነው ወይስ የደበከኝ ነገር አለ? ምንም አልደበኩም ቶፋ። ታዲያ ወንጀለኛ ናት የሚያንገበግብህ? ወንጀለኛ ናት። ወንጀለኛ ነች። ከዚህ ቀደም ወንጀለኞችን ሚዲያ ላይ ስታጋልጥ ነበር። ምንድን ነው የተለየ ነገር ያለው? እቺ ልጅ ላይ ምን የተለየ ነገር አለ? የማጋልጣቸው ወንጀለኞች ከጀርባቸው ከድሮም ጀምሮ ወንጀል ሲሰሩ የነበሩ ሰዎች ናቸው። እቺ ግን ከድሮ ከፊት ምናምን አሁን ለፍቅር ብላ ነው ቶፋ። ተረዳኝ በቃ። ሌላውን ቶ እሱን ቶ በቃ ለጓደኛዋ ያደረገችውን መስዋዕትነት መቼ የሚረሳ አይደለም። ጓደኛዋ ማለት ለኔ ስትል ጓደኛዋን የከዳች እኔን ከራሷ በላይ ምንድን ነው የምትለው? ፈምን እየሆንክ ነው? በቃ ለበምኒ ስትል ለኔ ብዙ ነገር አድርጋለች። ለበምኒ ብላ ስማኝ፣ ለበምኒ ብላ በምኒ ስለምታውቃት ብቻ እኔ ተቸግሬ እኔ ምን ብዬ ብዙ ነገር በበምኒ በኩል ስታደርስልኝ ነበር። አውቃለሁ። ይሄ እኔ መርሳት አልፈልግም። የበፊት ታሪክ ይሄ አውቃለሁ። እዚህ ከመምጣቴ በፊት እዚህ ይሄ ሁሉ ነገር ከመሆኑ በፊት የነበረ ነገር ነው። በአካል ሁላ ተገናኝተናል። በቃ የበምኒ ፍቅረኛ ስለነበርኩ ብቻ ማለት ለኔ ብዙ ውለታ ውላልኛለች። ውለታዋን ደግሞ በእንደዚህ አይነት ተልካሻ ነገር ምረሳ ሰው አይደለም። እሺ የልጅቷን ተጠበቅ ቃት ጩህ ጭንቅላቴን ቢዚ ያደረገው አሞኝ ነው። እዚህ ጋር ቁጭ ያልኩት እኔ አቅም ቢኖረኝ እኔ ራሴ ነበር የዛ ፖሊስ ጣቢያ የሚሰጠው። አሁን የምንፈልጋት ከሆነ ተነስተን እንፈልግሽ። እኔ ደስ ነው የሚለኝ ቶፋ። ፕላስ ደግሞ አንተ አመንክበትም አላመንክበትም ይሄ እኔ ህይወት ነው ያየም የሚባል ነገር የለም። በቃ እዚህ ነገር ውስጥ እኛም ገብተንበታል። ሁሉም ሰው የራሱን ሆነ ገፈት ቀምሷል ነው ነገር። ስለዚህ ስትቸገር እኛ ጋር ስትመጣ ሰላም ስትሆን ደግሞ የኔ ነው ምናምን የሚባል ነገር የለም። ችግርህንም ደስታህንም እኩል ከኛ ጋር ነው የምትከፈለው። እሱ ነው የምንስማማ ከሆነ ፖሊስ ጣቢያ እንደምንሰጠው ከተስማማ ትሄዳለህ። ከዛ ውጪ የሰው ህይወት አበላሽቼ እኔ ደስተኛ መሆኑን እንዴት ነው ታዲያ? አንተን እንዴት ነው ታዲያ ነፃ የምትወጣው? በቃ ቢያንስ እሷ ስላልመሰከረች ብቻ ነፃ አትወጣም። በቃ አንድ ኬዝ ተይዟል። ለሱ እሺ ችግር የለውም ፖሊስ ጣቢያ እንውሰድ። አንተ ስለፈለክ በቃ ምንም አይነት ውለታ ተዋለልህ። ህግ ነው። ፍትህ ነው። እሺ የፈለገ ለአንተ ውለታ ስለዋለችልህ ብቻ ወንጀለኛ አይደለችም ልትባል አትችልም። በቃ ወንጀለኛ ነች። በቃ አለቅ። እሺ ቶፋ ያንተ ወዳጅ ስለሆነች ብቻ ከወንጀል የምትነጻበት ምንም አይነት ምክንያት የለም። እየነገርኩ ነው። ይሄ ነገር ደግሞ በእርቅ መፈታት የሚችል ነው። ምክንያቱም የሌላ ሰው ህይወት አይደለም የኔ ህይወት ነው እዚህ ጋር እየተመሰቃቀለ ያለው ነገር። ተመጣጣኝ አዲስ ነገር ቢኖር ከሆነ እናሳውቃቸው ይሆናል። አሁን